አቤልና አዩ ታሰሩ። አቤልና አዩ የታሰሩበት ምክንያት ምንድን ነው? መሳሪያ ተዟዙረው ሁለታቸውም ሊጋደሉ ባሉት ምክንያት ታስረዋል። ርብቃ ልታየው ሄደች። አቤልን ለምን መጣሽ አላት። አይ ልክ ብዬ አለችው። አይ መምጣት አልነበረብሽም፣ አትመላለሽ፣ እዛው ቁጭ ብለሽ ዶ አድርጌልኝ አላት። እናም ማሜቴም ለርብቃ አጎት እንዲህ አለችው፣ መቴ የኛ ልጅ ናት፣ ምንም እንዳታደርጓት፣ ልጅህ ናት አለችው። ለካ የርብቃ አጎትና የርብቃ አጎትና ማሜቴ መቲን ወልደዋል በፍቅር ግንኙነት። አሁን ላይ የድሮ ፍቅረኛ እንደሆነች ተናግሯል፣ የርብቃ አጎት ማለት ነው። ማሚቴ ታዲያ ልጅህ ናት ብላ ስትነግረው በጣም ደነገጠ። ይህን ድርጊት ያደረገችው ልጅህ ናት አለችው። የርብቃ አጎት በጣም ደንግጦ ራሱን መሳት ደረጃ ደረሰ። እንዴ መቲ የኔ ልጅ ናት አለ። አዎ ያንተ ልጅ ናት አለችው። እንዴት አላት። እና ልጅ እንዳለኝ ለምን እስከ ዛሬ አልነገርሽኝም አላት። እኔም እንደወለድኳት ጥያት ነው የወጣሁት፣ በዛው ጥያት ስወጣ ጠፋችኝ፣ የት እንዳለች ማግኘት አልቻልኩም አለችው። እናም ከዛም በቃ ችግር የለውም አሁን እናገኛታለን፣ ምንም ነገር ቢፈጠር እንዳታስቢ፣ ምንም አትወደው። አዙን መቲ ከዛ ቤት ለቀሽ ውጪ፣ ስራ እዛ አንድም ስራ እንድሰሪ አልፈልግም ስትላት እሺ አለቻትና ለርብቃ ማከረቻት። ርብቃ መቲ ከዚህ ቤት ውጭ እያለች ነው፣ ምን ላድርግ አለቻት። በቃ እንደዛ ካለችሽ ሂጂና የምንትልሽን ነገር ሰምተሽ ነው ያለችና ወደ መቲ ስር አዙን ላከቻት። አዙን ስትልካት እዛ ደግሞ መቲ እንዲህ አለቻት፣ እኔ ከሀገር ልወጣ ነው፣ ገንዘብ የሚከፍልሽ የለም እና ከዛ ቤት ውጭ አለቻት። ለእናትሽ መድኃኒት መግዣ እኔ ብር ሰጥሽና ትገዥላታለሽ እንዳታስቢ አለቻት። እሺ አለችና አዙም መቲን ሰማች። መቲ ወደ ሽንት ቤት ስትገባ እሷ ብድግ ብላ ወደ አልጋዋ ገባችና ከፖርሳዋ ወረቀቱን አወጣባት ወጣች። መቲም በኋላ ላይ መጣችና አዙ በጣም ተረድተሽኛል እያለች አዙን ስታደንቅ እዩ እንደ ጠላትና እንደማያፈቅራት እያወጋች ነበር። ከዛ ብድግ አለችና ቦርሳዋን ከፍታ ስታየው ወረቀቱ የለም። አዙ ታደርገዋለች እያለች አዙ ማማት ጀመረች። አዙ አይደለችም እዩ ነው ይሄን ነገር ያደረገው ብላ ወደ እዩ እንትናለች፣ አፈጠጠች። እዩ አንተ ትቼ ከሀገር መውጣት አለብኝ፣ አለበለዛ እንደማትፈታኝ ነግራኛል እያለች ራሷን ታጽናና ያዘች። አዙ ወረቀቱን እንደሰረቀች ቶሎ ብላ ሄዳ ለሪች ሰጠቻት። ርብቃም በጣም ደስ አላት። እንኳን ወረቀቱን አመጣሽ ብላ በጣም ተደሰተሽ። ያንን ወረቀት ይዘው ለሚሰራው ሰውዬ ቶሎ ብለው ላኩለት። ሲልኩለት ይሄ ፌክ ነው፣ ዋናው ማን እንደያዘው አይታወቅም፣ ዋናውን ፈልጉ አላቸው። ርብቃም ማምቴ ሰር ተቀምጣ ማምቴ እንደ ድሮ ደባብሽኝ፣ እንደ ድሮ የኔ ርብቃ በይኝ፣ እንደ ድሮ በቃ ውደጅኝ፣ እንደ ድሮ ልጅ በይኝ እያለች ትለምናት ያዘች። እሷም እጇን ያዛረገቻትና አለቻት። ከዛ ተኛችና ራሷን ይዛ መደባበስ ጀመረቻት። እናም በጣም በሚያሳዝን ሁኔታ እዩን ልታይ ሪች ሄደች። ሪች እንዴት ነህ አለችው። ደህና ነኝ፣ ምን ልታረጊ መጣሽ አላት። አይ ልጠይቅህ አለችው። ገርመሽ ነዋ መምጣትሽ አላት። እና መምጣት የለብኝም ነበር እያለች ከዛ መጨረሻ ላይ አሳዘንከኝ አለችው። አዘንሽልኝ አላት። አንተ ሰይጣን ምንድነው ለአንተ የምታዘንልህ? ለአንተ እንኳን ሊታዘንልህና ቀርቶ ምንም ነገር አይታዘንልህ ስታስጠላ አለችው። ከዛም ሲከራከሩ ሊመታት አለ። ጠባቂው ምን እያረክ ነው አለው። እየተቀላለርን ነው ብሎ ወደ ውስጥ ተመለሰ። በጣም ያሳዘነኝ ግን አቤል ነው። አቤል በጣም ተጸጽቷል። ወንድሜ እንዴት እንዲህ ያደርጋል? በእኔ ላይ የኔ ልጅ እንዴት ጨክኖ እንዲህ ያደርጋል? ርብቃት ይቅርታ፣ ትክክል ነበር፣ አንቺ ያልሽ ሁሉ በጣም ትክክል ነው። እኔ ነኝ ማወቅና ማስታወል ያቃተኝ እያለ መናገር ጀመረ። በጣም በሚያሳዝን ሁኔታ ግን ርብቃ አዝናለች። ምን መደረግ ይቻላል? ርብቃ አሁን ላይ ልጇን መርሳት አቅቷታል። ልጄንስ እንዴት ልርሳው ልጄ እያለች ትጸጸት ይዛለች። ሪችም አብሽሪ ታዩ፣ እኔ እዩን ሄጄ ዛሬ አቃጥየው መጣሁኝ አለች። ምን አልገሹ ሰድቤው መጣሁ፣
ኧረ ተይ ርጫ አትሂጂ አጠገቡ አለቻት። መቲም ወደ ሀገር ውጭ እንደምትወጣ ሲሰሙ ደነገጡ። ይህ ወረቀት ቶሎ ቶሎ ማሰራት አለብን፣ እሷን ቶሎ ማስፈረም አለብን እያሉ ጉጉት ላይ ናቸው። ርብቃ ልጇንም ማጣች፣ ቤቷንም ማታ እንዴት ልትሆን ነው? የአቤል ነገርስ? ርብቃ እንግዲህ የመጨረሻዋ ውሳኔ መወሰን እንዳለባት አይታለች። ይህን ነገር አቤልን ሄዳ በጠበቃ ማስወጣትና የእዩን እስር መቀጠል፣ ከዛ መቲን እንደምንም ብለው ለቤቱ ማስፈረም አስበዋል። ማሚቴ ግን መቲን ምንም እንዳታረጓት ግን አስፈርሟት፣ ቤቱን ለእናንተ እንዲሆን አድርጉ እያለች እሷን ነገረቻቸው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። ባይ ባይ። ውድ ሀገሬ ልጆች ባይ። ይመቻችሁ ሀባይብ